ኦሪት ዘፍጥረት ምዕራፍ 21 ይህ ምዕራፍ በአብርሃም ታሪክ ላይ ትኩረቱን በመቀጠል እግዚአብሔር ለአብርሃምና ሳራ በገባላቸው ቃል መሰረት ስለ ይስሐቅ መወለድ የተገለጸበት ምዕራፍ ነው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 1 እግዚአብሔር በተናገረው መሰረት ሳራን አሰባት፣ የገባውንም ተስፋ ፈጸመላት። ኦሪት ዘፍጥረት ምዕራፍ 21 ቁጥር 2 ሳራ ጸነሰች፣ ልክ እግዚአብሔር ባለው ጊዜ ለአብርሃም ወንድ ልጅ ወለደችለት። ከላይ ከቀረቡት ጥቅሶች እግዚአብሔር አምላክ በመጀመሪያ አብርሃምን ሲመርጠው ዘሩን እንደሚያበዛለት፣ ወራሽ ልጅ እንደሚሰጠው ከዚህ በፊት በነበሩን ተከታታይ የኦሪት ዘፍጥረት ጥናቶች ተመልክተናል። ለማስታወስ ያህል በኦሪት ዘፍጥረት ምዕራፍ 12 ቁጥር 2፣ ምዕራፍ 13 ቁጥር 6፣ ምዕራፍ 15 ቁጥር 4፣ ምዕራፍ 15 ቁጥር 5፣ ምዕራፍ 17 ቁጥር 2፣ ምዕራፍ 17 ቁጥር 4፣ ምዕራፍ 17 ቁጥር 6 እና ምዕራፍ 18 ቁጥር 18 ላይ ተመልክተናል። በተጨማሪም ሳራ ለአብርሃም ልጅ እንደምትወልድለት ከዚህ በታች በቀረቡት ጥቅሶች ላይ እንደተጻፈ ተመልክተናል። ኦሪት ዘፍጥረት ምዕራፍ 17 ቁጥር 16፣ ምዕራፍ 17 ቁጥር 19፣ ምዕራፍ 17 ቁጥር 21፣ ምዕራፍ 18 ቁጥር 10፣ ምዕራፍ 18 ቁጥር 14። ኦሪት ዘፍጥረት ምዕራፍ 21 ቁጥር 3 አብርሃም ሳራ የወለደችለትን ልጅ ስሙን ይስሐቅ አለው። በኦሪት ዘፍጥረት ምዕራፍ 17 ቁጥር 19 እና ምዕራፍ 17 ቁጥር 21 ላይ እንደተገለጸው ሳራ ወንድ ልጅ እንደምትወልድ ስሙም ይስሐቅ እንደሚባል እግዚአብሔር አምላክ አስቀድሞ የተናገረው መፈጸሙን እናስተውላለን። ኦሪት ዘፍጥረት ምዕራፍ 21 ቁጥር 4 አብርሃም እግዚአብሔር ባዘዘው መሰረት ልጁን ይስሐቅን በተወለደ በስምንተኛው ቀን ገረዘው። ከዚህ በፊት በነበረን የኦሪት ዘፍጥረት ጥናታችን ስለ ግርዛት በኦሪት ዘፍጥረት ምዕራፍ 17 ቁጥር 10፣ ምዕራፍ 17 ቁጥር 12፣ ምዕራፍ 17 ቁጥር 13፣ ምዕራፍ 17 ቁጥር 14፣ ምዕራፍ 17 ቁጥር 23፣ ምዕራፍ 17 ቁጥር 24፣ ምዕራፍ 17 ቁጥር 25፣ ምዕራፍ 17 ቁጥር 26 እና ምዕራፍ 17 ቁጥር 27 ላይ እንደተጻፈ እናስታውሳለን። ግርዛት እግዚአብሔር ለአብርሃም የገባለት የቃል ኪዳን ምልክት ስለመሆኑ በኦሪት ዘፍጥረት ምዕራፍ 17 ቁጥር 11 ላይ እንደተጻፈ እናስታውሳለን። ኦሪት ዘፍጥረት ምዕራፍ 21 ቁጥር 5 አብርሃም ልጁ ይስሐቅ ሲወለድለት ዕድሜው 100 ዓመት ነበር። ኦሪት ዘፍጥረት ምዕራፍ 21 ቁጥር 6 ሳራም እግዚአብሔር ሳቅ አድሎኛል፣ ስለዚህ ይህን የሚሰማ ሁሉ ከኔ ጋር ይስቃል አለች። በዕብራይስጥ ይስሐቅ ማለት መሳቅ ወይም ሳቅ ማለት ነው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 7 ደግሞም ለመሆኑ ሳራ ልጆች ታጠባለች ብሎ ለአብርሃም ማን ተናግሮት ያውቅ ነበር? ይኸው በስተርጅናው ወንድ ልጅ ወለድሁለት አለች። ኦሪት ዘፍጥረት ምዕራፍ 21 ቁጥር 8 ሕፃኑ አደገ፣ ጡት መጥባቱንም ተወ። አብርሃምም ይስሐቅ ጡት በጣለበት ዕለት ታላቅ ድግስ ደገሰ። ኦሪት ዘፍጥረት ምዕራፍ 21 ቁጥር 9 በሌላ በኩል ደግሞ ግብፃዊቷ አጋር ለአብርሃም የወለደችለት እስማኤል በይስሐቅ ሲያሾፍበት ሳራ አየች። ኦሪት ዘፍጥረት ምዕራፍ 21 ቁጥር 10 አብርሃምንም ይህችን ባሪያ ከነልጇ አባርልኝ፣ ምንም ቢሆን የዚች ባሪያ ልጅ ከልጄ ከይስሐቅ ጋር ውርስ አይካፈልም አለች። ስለ ሳራ እና ስለ አጋር ስለ መንፈስ ወይም የተስፋ ልጅነትና ስለ ሥጋ ልጅነት ያለው ትርጉም ከሰማይ ስለምትመጣው የወደፊቷ ኢየሩሳሌም እና ስለ ምድራዊቷ ኢየሩሳሌም፣ ስለ ጸጋና ስለ ሕግ፣ ስለ ነፃነትና ስለ ባርነት፣ በሥጋ የተወለደው በመንፈስ ኃይል የተወለደውን እንዳሳደደው፣ ይህም እስካሁን መቀጠሉን በወደ ገላትያ ሰዎች መልእክት ምዕራፍ 4 ከቁጥር 21 እስከ 31 ሐዋርያው ቅዱስ ጳውሎስ ያብራራው እንድታነቡ ጋብዛችኋለሁ። ኦሪት ዘፍጥረት ምዕራፍ 21 ቁጥር 11 እስማኤል ልጁ ስለሆነ ነገሩ አብርሃምን እጅግ አስጨነቀው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 12 እግዚአብሔርም አብርሃምን እንዲህ አለው፣ ስለ ልጁም ሆነ ስለ አገልጋይህ ሐሳብ አይግባ፣ ዘር የሚጠራልህ በይስሐቅ በኩል ስለሆነ ሳራ የምትልን ሁሉ ስማ። ከላይ ከቀረበው ጥቅስ አብርሃም ከሳራ ከአጋር እና ሳራ ከሞተችም በኋላ ከኬጡራ ልጆች ቢወልድም በእግዚአብሔር የተመረጠውና የአብርሃም ወራሽ ይስሐቅ ብቻ መሆኑን እንገነዘባለን። ኦሪት ዘፍጥረት ምዕራፍ 21 ቁጥር 13 የአገልጋይህም ልጅ የራስህ ልጅ ስለሆነ እርሱንም ታላቅ ሕዝብ አድርገዋለሁ። ኦሪት ዘፍጥረት ምዕራፍ 21 ቁጥር 14 በማግስቱ አብርሃም ማልዶ ተነሳ፣ ጥቂት ምግብ ወስዶ ውሃ በእርኮት አድርጎ ለአጋር ሰጣት፣ በትከሻዋም አሸክሟት ከነ ልጇ አሰናበታት። እርሷም ሄደች፣ በቤርሳቤህ ምድረ በዳ ትንከራተት ጀመር። ኦሪት ዘፍጥረት ምዕራፍ 21 ቁጥር 15 በእርኮት የነበረው ውሃ ባለቀ ጊዜ ልጁን ከአንድ ቁጥቋጦ ስር አስቀመጠችው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 16 ከዚያም ልጁ ሲሞት ዓይኔ አያይም ብላ የቀስት ውርወራ ያህል ርቃ አረፍ አለች። እርሷም እየተንሰቀሰቀች ታለቅስ ጀመር።
ኦሪት ዘፍጥረት ምዕራፍ 21 ቁጥር 17 እግዚአብሔርም የልጁን ጩኸት ሰማ። የእግዚአብሔር መልአክ ከሰማይ አጋርን እንዲህ አላት፣ አጋር ሆይ ምን ሆነሻል? ልጅሽ ከተኛበት ሲያለቅስ እግዚአብሔር ሰምቶታል። ስለዚህ አትፍሪ። ከላይ ከቀረበው ጥቅስ ስለ እግዚአብሔር መልአክ ከዚህ በፊት በነበረን የኦሪት ዘፍጥረት ምዕራፍ 16 ቁጥር 7፣ ምዕራፍ 16 ቁጥር 8፣ ምዕራፍ 16 ቁጥር 9፣ ምዕራፍ 16 ቁጥር 10፣ ምዕራፍ 16 ቁጥር 11፣ ምዕራፍ 16 ቁጥር 13፣ ምዕራፍ 18 ቁጥር 2፣ ምዕራፍ 18 ቁጥር 16፣ ምዕራፍ 18 ቁጥር 22፣ ምዕራፍ 19 ቁጥር 1፣ ምዕራፍ 19 ቁጥር 10፣ ምዕራፍ 19 ቁጥር 11፣ ምዕራፍ 19 ቁጥር 12፣ ምዕራፍ 19 ቁጥር 13፣ ምዕራፍ 19 ቁጥር 15፣ ምዕራፍ 19 ቁጥር 16፣ ምዕራፍ 19 ቁጥር 17፣ ምዕራፍ 19 ቁጥር 21 እና ምዕራፍ 19 ቁጥር 22 ላይ ተመልክተናል። ኦሪት ዘፍጥረት ምዕራፍ 21 ቁጥር 18 ተነስተሽ ልጁን አንሺው ያዥውም ታላቅ ሕዝብ አድርገዋለሁና። ኦሪት ዘፍጥረት ምዕራፍ 21 ቁጥር 19 እግዚአብሔርም ዓይኖቿን ከፈተላት፣ የውሃ ጉድጓድም አየች፣ ሄዳም በእርኮት ውሃ ሞልታ ልጇን አጠጣች። ኦሪት ዘፍጥረት ምዕራፍ 21 ቁጥር 20 እግዚአብሔር ከልጁ ጋር ነበር፣ ልጁም እያደገ ሄደ፣ መኖሪያውንም በምድረ በዳ ውስጥ አደረገ፣ ጎበዝ ቀስተኛም ሆነ። ኦሪት ዘፍጥረት ምዕራፍ 21 ቁጥር 21 በፋራን ምድረ በዳ ሳለም እናቱ ከግብፅ አንዲት ሴት አምጥታ አጋባችው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 22 በዚያን ጊዜ አቢሜሌክ ከሰራዊቱ አለቃ ከፊኮል ጋር ሆኖ አብርሃምን እንዲህ አለው፣ በምታደርገው ነገር ሁሉ እግዚአብሔር ካንተ ጋር ነው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 23 እንግዲህ እኔንና ልጆቼን ዘሬንም በመሸንገል አንዳች ክፉ ነገር እንዳታደርስብን በእግዚአብሔር ፊት ማልልኝ። እኔ ለአንተ ቸርነት እንዳደረግኩ አንተም ለእኔና በእንግድነት ለተቀመጥህባት ለዚች ምድር ቸርነት አድርግ። ኦሪት ዘፍጥረት ምዕራፍ 21 ቁጥር 24 አብርሃምም እሺ እምላለሁ አለ። ኦሪት ዘፍጥረት ምዕራፍ 21 ቁጥር 25 ከዚያም አብርሃም የአቤሜሌክ አገልጋዮች ነጥቀው ስለያዙበት የውሃ ጉድጓድ መከፋቱን ለአቤሜሌክ ገለጠለት። ኦሪት ዘፍጥረት ምዕራፍ 21 ቁጥር 26 አቤሜሌክም መቼም ይህን ድርጊት ማን እንደፈጸመ በበኩሌ አላውቅም፣ አንተም አልነገርከኝም፣ ነገሩንም ገና አሁን መስማቴ ነው አለው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 27 ስለዚህ አብርሃም በጎችና ከብቶች አምጥቶ ለአቢሜሌክ ሰጠው፣ ሁለቱም በመካከላቸው የስምምነት ውል አደረጉ። ኦሪት ዘፍጥረት ምዕራፍ 21 ቁጥር 28 አብርሃም ከመንጋው 7 እንስት በጎች ለየ። ኦሪት ዘፍጥረት ምዕራፍ 21 ቁጥር 29 አቢሜሌክም እነዚህን 7 እንስት በጎች ለይተህ ለብቻ ያቆምካቸው ለምንድን ነው ሲል አብርሃምን ጠየቀው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 30 አብርሃምም ይህን የውሃ ጉድጓድ የቆፈርኩት እኔ ለመሆኔ ምስክር እንዲሆን እነዚህን 7 እንስት በጎች እንካ ተቀበለኝ አለው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 31 ስለዚህ ቦታው ሁለቱ ተማምለው የተስማሙበት ስፍራ በመሆኑ ቤርሳቤህ ተባለ። ቤርሳቤህ በዕብራይስጥ ቤር ማለት የውሃ ጉድጓድ ማለት ሲሆን ሳቤህ ማለት ደግሞ 7 ወይም መሐላ ማለት ነው። አጠቃላይ ትርጉሙ በኦሪት ዘፍጥረት ምዕራፍ 21 ቁጥር 30 ከላይ የቀረበውን ስንገጣጥመው በአብርሃምና በአቢሜሌክ መካከል ስለተደረገው ስምምነት አመላካች መሆኑን የመሐላ የውሃ ጉድጓድ ወይም 7 የውሃ ጉድጓድ ተብሎ ሊተረጎም ይችላል። አብርሃም ከአቢሜሌክ ጋር ለፈጸመው መሐላ 7 እንስት በጎች ለአቢሜሌክ በመስጠት ውሉን መፈጸሙን ለማመልከት እንደሆነ ይታሰባል። በተጨማሪም ቤርሳቤህ የእስራኤል ደቡባዊ ጫፍ አመላካች ቦታ ስትሆን የምትገኘውም በኔጌቭ በረሃ ነው። የእስራኤል ድንበር ከሰሜን እስከ ደቡብ ሲገለጽ ከዳን እስከ ቤርሳቤህ ተብሎ ይገለጻል። ዳን ለዳን ነገዶች የተሰጣቸው ይዞታ ሲሆን በእስራኤል የሰሜን ጫፍ ሶሪያ ድንበር አካባቢ የሚገኝ ሲሆን የጎላን ተራራ አካባቢ ድረስ ይደርሳል። ኦሪት ዘፍጥረት ምዕራፍ 21 ቁጥር 32 በቤርሳቤህ የስምምነት ውል ካደረጉ በኋላ አቢሜሌክና የሰራዊቱ አለቃ ፊኮል ወደ ፍልስጤማውያን ምድር ተመለሱ። ኦሪት ዘፍጥረት ምዕራፍ 21 ቁጥር 33 አብርሃምም በቤርሳቤህ የቴምር ዛፍ ተከለ፣ በዚያም የዘላለም አምላክን ስም ጠራ። ኦሪት ዘፍጥረት ምዕራፍ 21 ቁጥር 34 አብርሃምም በፍልስጤማውያን ምድር ለረጅም ጊዜ በእንግድነት ኖረ።